ማስታወ እንትን ያያ አይመስለኝም 4 ፔጅ የሆነ መካነ ኢየሱስ መግለጫ አውጥታለች። ምን የሚል ኧረ ከባድ ነው። ካይንድ ኦፍ ሌላ አብያተ ክርስቲያናት የወንጌላውያን አብያተ ክርስቲያናት እኛ መድረክ ላይ አያገለግሉም፣ ማገልገል አይችሉም። እንዲያገለግሉ ካደረጋችሁ ቅስና እንሽራለን ምናምን እርምጃ እንወስዳለን። ይሄ ለምን እንደሆነ ግን አውቃለሁ ወንድምነት ከመካነ ኢየሱስ ቤተክርስቲያን ብዙ ምዕመናን እየወጡ ነው ወደ ሌላ ቤተክርስቲያን ይወጣል። ገና እንዲወጣ ነው የምናደርገው። ኖ ጌታ ምስክር ከዚህ ቤት ምን ይሰምቻለን እና አሁን በዚህ እንጠብቃለን ብለው ማለት ነው። ከዚህ የተነሳ በአገልጋዮች መካከል ረብሽ ነበር። ለምልክት እንዲሆናችሁ ከተፈለጋችሁ መካነ ኢየሱስ ቤተክርስቲያን አገልጋዮች አዋሳ ያደረጋችሁት ስብሰባ እያንዳንዱ ዲቴይል አለኝ። በመካነ ኢየሱስ ቤተክርስቲያን ወጣ የተባለው ደብዳቤ እኔ ከእውነተኛ ሰው ማረጋገጥ ችያለሁኝ። አሁን በዚህ ሰዓት ደውዬ ኢትዮጵያ እና አይ የቤተክርስቲያኒቱ ደብዳቤ ነው። የፓስተር ሶፎንያስ ሞላልኝ ሚስት እንግዲህ ለሶስተኛ ጊዜ እያገባች ነው። ለሶስተኛ ጊዜ ሽማግሌ ሆኖ ሄዶ ስለዚህ አሁን ፓስተር ሶፎንያስ ሞላልኝ ፔንቴኮስታል ነው። ስለዚህ አንተ የመካነ ኢየሱስ አማኝ የሆንከው በምን ኢንካሬጅ እያደረግከው ነው? ወንድምነት እንኳን ደህና መጣህ። ኤርሚ እንኳን ደህና ቆየ። ሁላችሁንም በጌታ ስም ሰላም እላችኋለሁ። እንዴት ናችሁ? ጌታ ኢየሱስ ይባርካችሁ። አንድ ቪዲዮ ሰርቻለሁኝ። ስታግናንት ስለሆነ ቪዲዮዬ ከፈቀድክ ማስታወቂያ ልናገር። ምክንያቱም አይ ቲንክ ከዚህ ስወጣ ሪፖስት አደርገዋለሁ። እንትን ያያ አይመስለኝም 4 ፔጅ የሆነ መካነ ኢየሱስ መግለጫ አውጥታለች። ምን የሚል ኧረ ከባድ ነው። መግለጫውን ቆይ ፎርዋርድ አደርግልሃለሁ። በሱ ላይ ቪዲዮ ሰርቻለሁ። ማለት በአጭር ቃል ሲሰበሰብ ካይንድ ኦፍ ሌላ አብያተ ክርስቲያናት የወንጌላውያን አብያተ ክርስቲያናት እኛ መድረክ ላይ አያገለግሉም፣ ማገልገል አይችሉም። እንዲያገለግሉ ካደረጋችሁ ቅስና እንሽራለን ምናምን እርምጃ እንወስዳለን። ይሄ በአየር ላይ ኦርቶ ሉተራን ሲያደርጉት የነበረ ምድር እንዳይወርድ ያልነው ወርዷል እና አይ ቲንክ እንዳላወቅ ገብቶኛል። እሱ ምንም አልሰማም ወንድምነት፣ ከአንተ ነው የምሰማው። ከቸርች እንደመጣው አይቼ እንትን ብያለሁኝ እና በጣም እንትን ነው። እርስ በእርሱ ኮንትራዲክት የሚያደርግ ነው። ኮንትራዲክት ያልኩት በኮንፍራንስ ካይንድ ኦፍ ስቴጁ ላይ የሚደረገው ነገር በቀሳውስቶቻችን በእኛ አገልጋዮች የሚፈጸም ነው ምናምን የሚል ይለባበስና ኮንፍራንሳችንም ስፔሻል ኮንፍራንስም የተለያየ ነገር ብናደርግ የሌላ አብያተ ክርስቲያናት አገልጋዮች መጥተው ዘማሪዎች ሊያገለግሉ አይችሉም፣ የእኛም እነሱ ጋር እሁድ ሄዳችሁ እንዳታገለግሉ የሚል ድምፀት አለው። ሌላ ደግሞ እርስ በርሱ የሚጋጭ የሚለው ቪዲዮ ላይ አድሬስ ያላደረግኩት ምናልባት በካውንስሉ እውቅና በካውንስሉ ስር ያሉት የህብረት የጀማ ኮንፍራንስ ከአብያተ ክርስቲያናት ጋር ከተደረገ አብረን እናገለግላለን። እዚህ ጋር ፉፉ ነው ልታገለግሉ አትችሉም፣ አልዳናችሁም አይነት ነገር ብለው መልሰው ደግሞ አብረን ልናገለግል እንችላለን የሚል ደብዳቤው ላይ እርስ በርሱ የሚጋጭ እሱን ረስቼ አድሬስ አላደረኩትም እና እንዲህ አይነት ነገር 4 ፔጅ ነው ያወጡት እና ያንን ቪዲዮ ሰርቻለሁ። የተወደዳችሁ ወገኖች እዚህ ያላችሁ ገብታችሁ፣ ምክንያቱም ስታግናንት ሆኗል ቪዲዮ ምንም አይንቀሳቀስም፣ ዲስኬሬጅ አድርጎኛል። ያንን ሪፖስት አድርጎ አሁን ስለ ህፃናት ጥምቀት እየተናገርክ ነበረ። እኔ እዛ ነግሬያቸዋለሁ። ምክንያቱም እዛ እነሱ ጋር ያሉት ጠቅላላ ምዕመን 95% ደጋግመን እንደነገርናቸው ካራዝማቲክ ናቸው። እነሱም 1960 ካራዝማቲክ አገልግሎትን ተቀብለዋል። ካራዝማቲክስ ማለት በልሳን መጸለይ፣ የመንፈስ ቅዱስ ሙላት እና በቤተ ክርስቲያናቸው ይሄንን ሲያገለግሉ ነበረ። ታላላቅ አገልጋዮች ተነስተዋል። እነ ጋሽ መኮንን ነገራ አይነቱ፣ እነ ቄስ በሊና፣ ሌሎችም ተነስተዋል። እነ መሬድም እኔ ከሀገር የወጣው ጊዜ ተነስቶ ነበር በታላቅ ጸጋ እና በቤተ ክርስቲያናቸው ራሱ መንፈስ ቅዱስ ገፍቶ ያንን ስራ አክቹዋሊ መካነ ኢየሱስ የሰፋችሁ የበዛችሁ ለዚህ የደረሱት መንፈስ ቅዱስን አክሴፕት ካደረጉ በኋላ ነው እና ያቺ ተደብቀው ያቺን ነገር ከመጎንጨት ወጥተው መንፈስ ቅዱስን መጎንጨት ሲጀምሩ ነው። አሁን አምሶሪ እንዲህ አይነት ቃላቶችን መጠቀም አልፈልግም ነበረ እና ከዛ በኋላ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ተብሎ ነው
በእንትን ምርጫ የተደረገው አትጎንጩ፣ የመንፈስ ቅዱስን ወይንን አትጎንጩ፣ መንፈስ ቅዱስን ተጎንጩ ነው እና መንፈስ ቅዱስ ከተቀበሉ በኋላ ነበር እንትን ያሉት። አሁን ደግሞ እኔ በእነሱ ይብስባቸዋል ያልኩት ምዕመናቸው 95% በመንፈስ ቅዱስ የተሞላ አብረን ህብረት ስናደርግ ስናገለግል ስቲል የሚያገለግል ስቲል ከቤተ ክርስቲያን ጋር ግንኙነት ያለው ነው። የሆነ ዩቱብ አይቻለሁኝ ዛሬ ሲፈነጩ ነበረ የተለመዱ ኦርቶ ሉተራውያን ኢቨን እንኳን ሜሬጅ ሁላ ክሮስ ከአብያተ ክርስቲያናት ክሮስ ሜሬጅ ክሮስ ካልቸር አድርገውት እና አናደርግም ምናምን አይነት ነገር ሲሉ ነበሩ። እነዚህ እስላምም ይሆኑ አናውቃቸውም። ባይዘዌ እዚህ አንዳንዶቹ አይታዩም። ካይንድ ኦፍ ወይ ሪሊጂየስ ናቸው። አማን ክርስቲያን የሚባለው ማንነቱ እንደማይታወቅ ሲረብሽ እንደነበረ ብዙ ጊዜ እንደተጣላን ከኔ ጋር 2-3 ጊዜ ተጣልተናል። ራሱ አሁን የምታስበጠብጠው ቤት ተጣልተናል በከፍተኛ ሁኔታ። እንደዚሁ የማይታወቁ ናቸው። ቅዱስ እያሉ ስማቸው እርኩስ ስራ የሚሰሩ አንዱ ደግሞ ማን ነው የሚባል እንትን ኦገስቲን ካቶሊክ የሚል ካቶሊክ ሆነ ወደ ካቶሊክ ይቀላቀል ካቶሊክ ነኝ እያለ ነው እና ከካቶሊኮች ጋር ከኦርቶዶክሶች ጋር ከሪሊጂየሶች ጋር ይስማማሉ። የወንጌላውያን አብያተ ክርስቲያናትን ጆይን አድርገው የወንጌሉን ስራ ይቃወማሉ። አሁን ምንድነው ይሄ ስለ ህፃናት ጥምቀት እንትን ብላል። ይህን ትምህርት እኛ ምንም በጀንትሊ ትምህርቱን ማስተማር ነው። እንትን መጽሐፈ ስምምነት እንደሚለው ተብሎ ነው የምታስተምረው ወይስ ጌታ ኢየሱስ ክርስቶስ በማቴዎስ 4 ተጽፏል ብሎ ከእግዚአብሔር ቃል ኮት እንዳደረገ ነው? እነሱ መጽሐፈ ስምምነት እንደሚለው ይበሉ፣ እኛ ደግሞ ጌታ እንዳለው ሐዋርያ ጳውሎስ እንዳለው ብለን የህፃናት ጥምቀት በመጽሐፍ ቅዱሳዊ እንዳልሆነ ከዚህ በፊት እኮ ገብቻለሁ። ዶክተር ናውድ መጥቶ ከኔ ጋር እንትን ብሏል። የዛን ጊዜ አክብሬው ትቼዋለሁኝ ብዙ እንትን ሲል እሱ ራሱ ያጠፋውን ጥፋት እዛና እዚህ ትረግጣለህ አለኝ። እሱ እየረገጠ እና የጠየኩት የዛ ጊዜ የገባሁበት የህፃናት ጥምቀት በመጽሐፍ ቅዱስ በአፖስቶሊክስ ፋዘርስ በድዳኬ በእነዚህ ውስጥ አምጡ ሊያመጡ አልቻሉም። ስለዚህ እኛ እነሱ ጋር ያለን እንደ እግዚአብሔር ቃል ያልሆነውን ትምህርት አውቀን የምናልፈውን ኤክስፖዝ ማድረግ እንጀምራለን። የህፃናት ጥምቀት የስተት ትምህርት ነው። የህፃናት ጥምቀት እንዴት ያመነ የተጠመቀ እንትን ብሎ እና ያንን በደንብ አድርገን እናስተምራለን። የህፃናት ጥምቀት እኔ ከዚህ በፊት የውሃ ንግድ ነው ወይስ የውሃ ማስታወቂያ ብዬ እንደሰራሁት የውሃ ማስታወቂያ ይመስል ውሃ የሚሉትን ይሄ ወንጌል እንቅፋት እንደሆነ ያንን አጥብቀን እንናገራለን። በተረፈ ግን ይሄ ነገር አሁን ያወጡት መግለጫ ታያላችሁ። በአብያተ ክርስቲያናት መካከል ሳይሆን ወንጌላውያን ምንም እኛ ተዘልለን ነው የተቀመጥነው። በመካከላቸው ታያላችሁ። እኔ ማስጠንቀቂያ እንትን ብያለሁ ቪዲዮ ላይ ዲቪዥን ካልፈጠረ 10 ቦታ ነው የሚሰነጣጥቃቸው። 10 ቦታ ከዛሬ ስንት ወር በፊት ለወንጌላዊ ናቲ ነግሬያለሁ። ናቲ የኢዮስያስ ወንድም ይሰነጣጥቃል። አዎ መካነ ኢየሱስ ቤተክርስቲያንን መሬት ላይ ለ2 ነው የሚከፍላት። ኦኬ ጎሄድ ወንድም ብለን ቀጥል። የወጣው መግለጫ ልክልሃለሁ። ምናልባት ሰርች እስከምታደርግ ከቆየ እንደውም ሌላኛው ስልኬ ላይ ስላለው አሁን ልክልሃለሁ በዋትስአፕ። በጣም እንትን ነው። እንደውም ቀይ ምልክት አድርጌያቸዋለሁ አንዳንድ ቦታ ላይ ሃይላይት ስላደረግኳቸው። ለነሱ ነው ችግር የሚፈጥረው። አንደኛ እርስ በርሱ ቅድም እንዳልኩት ኮንትራዲክት የሚያደርግ ነው። በጣም ኤክስትሪምስ የሆነ አዚፍ ሌላው የወንጌላውያን አብያተ ክርስቲያናት እንዳልዳኑ አይነት ነገር ነው ድምፀት ያለው እዛ ላይ። በቃ እኛ ጋር አያገለግሉም እንደዚህ ስለሆነ እንደዛ ስለሆነ የሚለው እነ ቄስ ትዕግስቱ የመሰለ ወርቅ የሆኑ አገልጋዮች እኛ ጋር እየዞሩ አይደል የሚያገለግሉት። እንደገና ደግሞ እነ ቄስ ደረጀ ጀንበሩ ናቸው የካውንስሉ መሪ አይደሉም እንዴ? ስንቱ ይነገራል። ምን አይነት ኮንትራዲክት የሆነ ነገር ነው የሚያደርጉት። እነ ካሴቱን የማያዳምጡ የኛ የወንጌላውያን ቤተ ክርስቲያናት የዘመሩት አምልኮንም አድሬስ ስላደረጉት ሊያስመልኩ አይገባ ምናምንም ስላሉ ካሴቱንም አቁሙ ይበሉ እና ይሄ ያው የመጨረሻ ዘመን ምልክት ነው። እርስ በርስ እንደዚህ አይነት ነገር አለ። እኛ በተቻለ መጠን ለዛ ኮንትሪቢዩት አናደርግም፣ ግን ትምህርቱን እናስተምራለን። እነሱ ሮንግ ስህተት ላይ እንዳሉ ትምህርታቸውን እየገለጥን እናሳያለን እና እነሱ ራሳቸው ዲፌንስ ሞድ ላይ ነው የምንከታቸው። we are not going to be on defense mode, we are not going to stay there። እኛ የራሳችንን እንትን እያለን ለመንፈስ አንድነት ለወንጌል እንቅፋት እባካችሁ ይሄ ነገር ምናምን እያለን አንቀጥልም። ወዲያውኑ ጠረጴዛ ወደ እነሱ ይዞርና እነሱ ራሳቸው እዛ ላይ ነው
መሆን ያለባቸው። ምክንያቱም ከእግዚአብሔር ቃል ጋር ፓስተር ከድርም እንዳሏቸው ከዚህ በፊት ኢህአዴግ በገባ በ1 ዓመቱ ነው በ2 ዓመቱ ናዝሬት ሲቲ ሆል ሰብስበዋቸው እንደ እግዚአብሔር ቃል ያልሆነ በአብያተ ክርስቲያናት ውስጥ ችግር የሚፈጥር ትራዲሽናችሁን ሬዲዮ ፊት ነው ያሏቸው። ፓስተር ከድር በጣም የተፈሩ የተከበሩ ሰው ነበሩ። የናዝሬት መሰረተ ክርስቶስ ፓስተር አስወግዱ እናስወግድ እኛም ጋር ያለ ጠቅላላ አብያተ ክርስቲያናትን የአብያተ ክርስቲያናት ጸሐፊ ነበሩ እና ብለው እንዳሏቸው እንደ እግዚአብሔር ቃል የማይስማማ ትምህርትን ማስወገድ ያለበት ያለው ነው። ማንም ቢሆን መሰረተ ክርስቶስ ቢሆን ቃለ ሕይወት ቢሆን ሙሉ ወንጌል መካነ ኢየሱስ እንደ እግዚአብሔር ቃል ያልተስማማ ትምህርት ከእግዚአብሔር ቃል የማይመዘዝ ትምህርት እሱ ይደበደባል። እደግመዋለሁ፣ ቸርቹ አይደለም ሌላ ነገር አይደለም። የእግዚአብሔርን ቃል ያላማከለ መሰረቱ የእግዚአብሔር ቃል ያልሆነ ትምህርት በጣም ይደበደባል። አውቀን እናልፈው ነበር። ይሄንን ከደበደብን በኋላ ሌላውም እንደበድባለን። ትምህርቱን በጨዋ ደንብ ይሄ የታለ አምጡ አለ የሚል ካለ መቶ ከኛ ጋር እኔ ዲቤት እኮ ጠርቻለሁ ከማንም ወገን ብዬ አለ። የህፃናት ጥምቀት በመጽሐፍ ቅዱስ ውስጥ አፖስቶሊክ ፋዘር ቅድም እንትናን ስጠቅስ ነበረ። ማነው ይሄ ማርተር የሆነው ማነው? ፖሊካርፕ የዮሐንስ ደቀ መዝሙር ነው። እንደገና ደግሞ የፖሊካርፕ ደቀ መዝሙር ደግሞ ኢራኒየስ ነው ይባላል። ኢራኒየስ ደግሞ መጽሐፍ ቅዱሶችን ኔም ያደረገ ነው። ዮሐንስ ወንጌል ምናምን እያለ እንትን ያደረገ ነው። እነዚህ የለም እንደዚህ አይነት ነገር ቢኖር እንኳን ራሱ ከሐዋርያት ጋር ሆነው እኮ ጴጥሮስ በተሳሳተ ጊዜ ጳውሎስ አርሞታል። አባቶች አሉ ማን ብሎ ገና ሐዋርያቶች እያሉ እየተሳሳቱ እያረሟቸው አልነበር እንዴ? ከየት አመጣችሁት እያለ ሐዋርያ ጳውሎስ ገላትያንን እንትን ሲያስገቡ መገረዝን። ስለዚህ ዘመን ስለቆጠረ አይደለም። አንድ ጊዜ አኬ ራሱ ጽፏል እንትኑ ላይ እንትን አባል ነበርኩኝ ዲሊት አደረኩኝ። በጣም ኖቲፊኬሽን ሲበዛ ምን ብሎ ጻፈ? አሁን ዛሬ እኮ እቺ ያለችው የተነሳችው ንግስት የምትባለው ወለተ የምታስከትለው እሷ የኢትዮጵያ ንግስት ያለችው እነሱ ጋር ኦርቶዶክስ ጋር እሷ እኮ አሁን የሆነ ነገር ብትጽፍ አለ ከ100 ዓመት በኋላ እኮ እንዴ ከ100 ዓመት በፊት የተጻፈ ነው ተብሎ በዛን ጊዜ ከ100 በኋላ የተነሳው ትውልድ እኮ ራይት ሊያደርገው ነው ብሎ ጻፈ። እንደዚህ አይነት ነገር ጽፎ አይቻለሁ። ጋይስ አኬ ኦርቶዶክሱ ማለት ነው እንትን አፖስቶሊክ አንሰር የሚባለው እውነቱን ነው። ዘመን ቆጥረህ ነው እንዴ? 300 ዓመት በፊት ከ500 ዓመት በፊት የተጻፈ ወይ ከ600 ዓመት በፊት ሳይሆን የምትለው ኢየሱስ ክርስቶስ አስተምሯል ወይ? ሐዋርያቶች አስተምረዋል ወይ? ከመጽሐፍ ቅዱስ ጋር ይስማማል ወይ? ካልተስማማ ትራሽ ታደርገዋለን። ያንን ነገር ያው ከዚህ በፊት ዝም ብለን ትተን ነበር መስሏቸዋል። አሳይመንት የሰጣችሁን መስሏቸዋል። እኛ ያንን እያወጣን ምን ያህል ከእግዚአብሔር ቃል ጋር የማይሄድ እና ዘውትር እንትን መጽሐፈ ስምምነት ስትል ነው የምትውለው። መጽሐፍ ቅዱስ እያልክ አትውልም። ኢየሱስ አትል። ኢየሱስ ስም አይጠራም። የሆነ ጫካ ውስጥ ገብተው ነው የጠፉት። ወንጌል አይሉም፣ ነፍሳት አይሉም። ጠቅላላ ኦርቶዶክስ ብትል ሉተራን ብትል ዘሴም አንድ አይነት እንትን ነው። አንድ ቦክስ ውስጥ ነው ያሉት። ስለ ኢየሱስ ክርስቶስ አያወሩ፣ ስለ ወንጌል አያወሩ፣ ስለ ነፍሳት አያወሩ፣ ስለ ድርጅት እና አስቀድሞ ስለተጻፉ መጽሐፎች ናቸው። መጽሐፍ ነው ጌታ ኢየሱስ ክርስቶስ መጥቶ ከዚህ ከስተት መጽሐፋቸው ጋር አብሮ ወደዛ እንትን እስከሚወረውራቸው ድረስ ያንን እንትን ይላሉ። እና ይሄንን በደንብ አድርገን እንሰራለን። ከዛ በኋላ ያው ጠረጴዛ ወደ እናንተ ይዞራል እና በጨዋ ደንብ ነው ትምህርታችሁን ታመጣታላችሁ። አንድ ባንድ ነው። አሁን የህፃናት ትምህርት እንገባለን። ከዛ በኋላ ወደ ጌታ እራት የጌታ እራት የምትሉት ወይ ቁርባን የምትሉት ኦርቶዶክስ ጋርም ቢሆን እንዴ የኢትዮጵያ ኦርቶዶክስ አምልኮ ይኸውላችሁ እሳት ተነስቶባቸው በመካከል ጠረጴዛ አይባልም ብሎ ሊቀ ሊቃውንት ዘሪሁን ጠረጴዛ አይባልም ታቦት አሉ። ታቦትም አይባልም ጽላት እንደው ከተባለ እንኳን ጽላት ነው ይባላል አይባልም። በመካከላቸው እንደገና የኢትዮጵያ ኦርቶዶክስ ብቻ ናት እህት አብያተ ክርስቲያናት እንኳን ታቦት የላቸውም ብሎ በመካከላቸው ቋንቋቸው ሲደበላለቅ እዛ ላይ እንዳንሰራና ህዝባችንን እንዳናስለቅቅ እነዚህ አሳይመንት ይሰጡናል። ሌላ አሳይመንት ይዘው ይመጣሉ። ቢጤ ናቸው፣ እህትና ወንድም ናቸው፣ አበባና ፋርፋ አይነት ነገር ናቸው። እና እንደዛ ስለሆነ ያው እንቀጥላለን። ችግር የለም። እግዚአብሔር ስሙ ይባረክ። ጴንጤ ስለሆንኩ እግዚአብሔር ይመስገን። መጽሐፍ ቅዱስ የሚለው ብቻ ብዬ እንድቆም መሰረቴ እሱ በአለት ላይ የተሰራ ቤት ነፋስ መጣ ጎርፍ መጣ መታው ንቅንቅ አላለም ይላል። ያኛውስ አወዳደቁ ታላቅ ነበር ይላል። ትወድቃለህ ጠቅላላ በእግዚአብሔር ቃል ላይ ያልተመሰረትክ ገሌ ያለው እያልክ ገሌ ያለው ከመጽሐፍ ቅዱስ ጋር ከተስማማ መልካም የሰራው መልካም ስራ ካለ፣ አለበለዚያ ግን ትራሽ ነው። ትራሽ እግዚአብሔርን ቃል የሚቃወምብኝ ከሆነ አውል ትራሽ ኢት
የጌታዬን ቃል የልዑል እግዚአብሔርን ቃል የኢየሱስ ክርስቶስን ቃል የሐዋርያ ጳውሎስን ቃል ነው የማከብረው። ከዛ ጋር አምጥቼ ስገጥመው ከእሱ ጋር የሚቃወም ከሆነ እደግመዋለሁ፣ ትራሽ ነው የማደርገው። እደግመዋለሁ። ይሄንን ከእግዚአብሔር ቃል የማይስማማ ትምህርት ትራሽ ነው፣ የወንጌል እንቅፋት ነው እና ያንን እንሰራለን። እንግዲህ ወደዚህ ይሄንን ካደረጉና ትላልቅ ፂም ያበቀሉ ትልልቅ ሰዎች እዛ እንትን ብሎ ትልልቅ ልብስ ለብሰው እንደፈለጉ በቃ ከቢሮ የሚገላበጡ ሳያስቡና ሳያስተውሉ ዊዝደም በጎደለው መልኩ እንደዚህ አይነት 4 ገጽ ደብዳቤ ከጻፉ ይችሉታል። በኋላ ህዝቡ የሚያስነሳባቸው እሳት፣ አገልጋዮቻቸው የሚያስነሱ ከየት አመጣችሁ ታያለህ። አሁን በመካነ ኢየሱስ ብዙ አብያተ ክርስቲያናት ስላሉ ብዙ አጥቢያዎች ስላሉ የሚነሳውን እሳት ቆይ እልክልሃለሁ፣ ታነበውና እዚያ እናት ገና አክሴል እያነበብኩት ነው ወንድምነት አገኘው። እህትየው ላከችልኝ፣ እንኳን ላከችልኝ። ይሄንን ሲያገኙ አልዘጋውም፣ ላይቡን በዚሁ ነው የምንቀጥለው። በቃ የመካነ ኢየሱስ አገልጋዮች እኔ ጽፍ ያለው ብሎ ፕሬዚዳንት ይሁኑ ምናምን ከላይ ያሉ የፈለገ ቦርድ ይሁን ምናምን ቦርድ ኦፍ ዳይሬክተርስ ይሄን ተስማምቶ ያ የመሰሉ አገልጋዮች ከስር ያሉ የሆነ ስነ መለኮት ትምህርት ቤት ምናምን የሆነ ነገር የሆነ ነገር ያሉት ነገር አለ ከስል ወንጌል ይዘው በየአፋር በየሶማሌው በየእንጦጦ መካነ ኢየሱስ አውትሪች በጣም መሰራ ናት እና እነሱን ንቀው አብሮ ኢንጆይ የሚያደርግን ማህበረሰብ አብሮ የሚያገለግለውን ባይብል ስተዲ የሚያጠናውን እነዚህ አይ ዶንት ኖ ምን እንደሆነ አላውቅም። ምን እንደሆነ አይጾሙም አይጸልዩም መሰለኝ። እንደፈለጉ የፈለጉትን ጽፈው ፖስት ያደርጋሉ። በጣም ሴንሲቲቭ ጊዜ ነው። በሶሻል ሚዲያ ዘመን እንዲህ አይነት ነገር ፖስት አታደርግም። በጣም ፖዘቲቭ ነው። ባክፋየር ያደርግብሃል። የመካነ ኢየሱስ መሪዎች ከአክብሮት ጋር ባክፋየር ነው የሚያደርግባቸው። ከራሳቸው ህዝቦች፣ ከራሳቸው አገልጋዮች፣ ከራሳቸው ምዕመን ከሌሎች ጋር አታገልግሎ ነው የምትሉን፣ አያገልግሎ ነው የምትሉን። እስላሞች ያደረጋችኋቸው ይነሱባቸዋል ራሳቸው። እንዴ የተጠላለ የታሰረ እኮ ነው። አንድ እኮ ነው እንዴ 5 ሶላት ለኝና እንደገና እዚህ ጋር ደግሞ መተህ አንድ አይደለንም ትላለህ እንዴ? ካውንስል ውስጥ አንድ ነን ትልና እንደገና ደብዳቤ ትጽፋለህ እንዴ? ደብዳቤ ትጽፋለህ እንዴ? ምን ሆነዋል እነዚህ ሰዎች? እንዴ ሪታየር ያድርጉ፣ ወይም ደግሞ እንደዛ እንደ ሽማግሌው ነቢይ ታስታውሰዋለህ ኤርሚ፣ እንደ አረጀው ነቢይ እግዚአብሔር በጊዜው ተጠቅሞበት ወጣቱን ነቢይ እንዳሳተው ያረጁ ከሆኑ ሪታየር ያድርጉ። ለወጣቱ ጄኔሬሽን ይስጡ። የወንጌል ጥማት ላለው ለነፍሳት ስለሚያለቅሰው ስለሚጾመው ለሚጸልየው ለሁሉም ወጣት አይደለም። በቃ የእግዚአብሔር ጥሪ ላላቸው ነቅባት ጸጋ ላላቸው እንደነሱ ፖለቲክስ ላልሆኑ መጽሐፈ ስምምነት ከሚለው አልወጣም የሚሉት የእግዚአብሔር ቃል ለሚለው ጄኔሬሽን ይስጡ። መጽሐፈ ስምምነት አሜንድ መደረግ አለበት። should be amended። መጽሐፈ ስምምነት ውስጥ እንደ እግዚአብሔር ቃል ከእግዚአብሔር ቃል የማይስማማ ስድብ ሁሉ አለ። አናባፕቲስትን የተሳደበበት ማርቲን ሉተር የተሳደበበት ስድብ ውስጥ ሁሉ በመጽሐፈ ስምምነት ውስጥ አለ። ለምንድን ነው ተሸክመውት የሚዞሩት? ለምን አሜንድ አያደርጉትም? ለምን ያንን አያስወግዱ እንዴ? እና ብዙ ነገር እኮ አለ፣ ብዙ የምናውቀው ነገር አለ። እኛ ዘላለም እዚህ ከናኬ ከጋዲሳ ጋር ስንት ጊዜ ከኢዮብ ጋር ስንት ጊዜ በማርቲን ሉተር ጋር እንደዚህ ያደረገ ሲሉኛ ወንድምነት ትንሽ ቀጥል አለሁኝ። ቆይ አንድ 3 ደቂቃ ስጡኝ፣ ቀጥል አለሁ። ያ ስንት ጊዜ ኔፊ ሁሉ አያገባህም እየተባለ ሉተራን ቸርች እየሞገትን ማርቲን ሉተርን እየሞገትን ስንት ጊዜ እነሱ እንትን ባሉበት ጊዜ ከአንገርሳም 1 ደቂቃ ትሰጠኛለህ? ቀጥል በልኝ። ይኸውልህ ከአንገርሳም በጣም ጥሩ ነገር ብለሃል። ጥሩ ነገር አምጥተሃል። የለየለት ነገር ጥሩ ነው። ይኸውልህ ከአንተ የበለጠ ለማስታረቅና አንድ አድርገህ ስምህን ሁሉ ለውጠህ እንደውም ምን እያልክ ራስን ስጠራ እንደነበረ ታውቃለህ። በልዬ ቀጥል። እንትን ያው እየተጠነቀቅን ፖይንቱ ላይ አተኩረን ያ ሉተር ብዬ ነው ሉተራዊ አማኝ ብዬ ነው የገባሁት ያኔ። ልክ ነህ፣ ቀጥል። አዎ ምንድነው ልል የፈለግኩት ጌርሳምዬ፣ እንዳንተ ፍቅርን ለመመስረትና አንድነትን ለመፍጠር የታገለ የለም። አሁንም ከነሱ ከመጣ መጽሐፍ ቅዱስ የበላይነቱን ከናቁና ለመጽሐፍ ቅዱሱ የበላይነት ካልታዘዙ ምንም አይደለም።
አሁንም በፍቅር እንደጀመርን በፍቅር መጨረስ ነው ያለብን። እኛ የምናውቀው ብዙ የሚያገናኝንና የሚያቀራርበን ነገር አለ። ከኛ ይልቅ ለነሱ የሚቀርበው ሌላው ከሆነ ሌትስ ዘም ጎ እና እኛ የቆምንበት የሚያስተማምን በጣም ኮንፊደንስ የሚሰጥ እንጂ የምንፈራበት ሪግሬት የምናደርግበት ነገር የለም። ስለዚህ ከመሰረቱ ከመጣ የለየለት ነገር ቆንጆ ነው። ስለዚህ አንተ የሰማኸው ነገር በእርግጥ አስደንግጦሃል። አደንግጥ። መጨረሻው ሰዓት ስለሆነ ብዙ የሚፍረከረክ ነገር አለ። አሳቸውም የሚመጣበት መንገድ አይታወቅም። ስለዚህ አይዞን፣ እንበርታ። እኛ የቆምንበት መሰረት አለቱ ኢየሱስ ክርስቶስ ነው፣ ቅዱስ ቃሉ ነው። እኛ በዛ ላይ ነው ጸንተን መቆም ያለብን እና እንዲህ የለየለት ነገር ጥሩ ነው። ዝም ብለን ዘጭ ቦጭ እያሉ አብሮ ከመጓዝ የለየለት ነገር ጥሩ ነው እና ጥሩ ነው የምልህ። በርታ፣ አያስደነግጥም። ጥሩ አይተሃል እና አሁንም ፍቅርን ለመመስረት እኛ መልካሙን ነገር ከክርስቶስ የሰላም አለቃ ጋር ነው ውህደታችን፣ ግንኙነታችን። ሰላምን ለመስረት ታገሉ። እነሱ ግን የሚሄዱበት መንገድ ደግሞ በተሳሳተ መንገድ እንሄዳለን ካሉ የራሳቸው ጉዳይ ነው፣ ዋጋቸውን ያገኛሉ። እንዳልከውም በራሳቸው ውስጥ ትልቅ ፍሪክሽን ይፈጥራል። ያንን ነው ምለው። ጌታ ይባርክህ። ቀጥል። ስላቋረጥኩ ይቅርታ እና ልወጣ ነው። ለዚህ ብዬ ነው። በጣም አመሰግናለሁ። ለምበል ጌታ ኢየሱስ ይባርክህ። አይ እነሱ ካልተጠነቀቁ እኛ በጥንቃቄ እናደርገዋለን፣ ግን እውነቱ ነው። ልክ እንትን በአብርሃም ሊንከን ስም የሚነገር ነገር አለ። ሰርች ሳያደርገው በሱ ስም ነው የሚነገረው ይላል። እናንተ ስለኛ መዋሸታችሁን ካላቆማችሁ እኛ ስለ እናንተ እውነቱን መናገር እንጀምራለን አለ ይባላል። እውነት ነው። አንዳንድ ሰዎች በጣም ላውደር ናቸው፣ ይዋሻሉ። ዝም ስትሉ የሚዋሹት ውሸት እውነት የሆነ ውሸት ሲደጋገም እውነት የሆነ ይመስላል እንደሚባለው፣ ወይም ደግሞ ሰውየው አክሴፕት ስላደረገ ስለተሸማቀቀ ይመስላቸዋል። በተለያየ ምክንያት ሰዎች ዝም ሊሉ ይችላሉ። ሰዎች ስል ኤንቲቲ ጭምር ግሩፖች እንዳሁን እንዳለው እና ሌላው ላውደር ይሆናል። ራሱ ተሳስቶ የተሳሳተው ግን ላውደር፣ ልክ ጎረቤቶቻችን ኦርቶዶክሶች እንደሚያደርጉት ማለት ነው። በብዙ ምንፍቅና ውስጥ እያሉ አሁን የመጥቆራ ታቦት አሁን ይህን እንትን ፖለቲካ መስሏችሁ ልትሰሩ ከተዘጋጃችሁ የመጥቆራ እንትን ደብር ልታቋቁሙና ሌላ መጥቆራ እንትን ልትሉ እንደተዘጋጃችሁ ሰምተናል። መጥቆራ ሰይጣን ምናምን እያልክ መድብለ አማልክት የምታመልኩ እና በምንፍቅና ዲፕ በሆነ ምንፍቅና ውስጥ ያላችሁ እኛን መታችሁ ልታረሙ ትሞክራላችሁ። ኦርቶዶክሶች ዩኒድ ቱ ቢ ኳየት እና ይሄ የሌለ ነገር ማታ ይጀበታል። የሌለ ጽላትን ታቦት ብላችሁ ትጠሩታላችሁ። በኢትዮጵያ ኦርቶዶክስ እምነት አምልኮና ስርዓት የውጭ ግንኙነት ገጽ 61 ላይ ሙሴ የተቀበለው ታቦት ነው። ጽላት በውስጡ ነበረ። እኛ ግን ጽላቱን ታቦት ብለን እንጠራዋለን። ምን ችግር አለ? እንጠራዋለን። ጽላቱን ማለት ሰማይና ምድር የሚኖረው ምድሩን እኛ ሰማይ ብለን እንጠራዋለን። እኛ ኦርቶዶክሶች ነን፣ የጥንት ነን፣ ምን ችግር አለ ምናምን የምትሉ እኮ ናቸው። ስለዚህ እናንተ አሁን በዚህ ጉዳይ ላይ አያገባችሁም። እናንተ ጋር ብዙ እሳት አለ። አለቃ እንዳሉት በጣም ብዙ ነገር አለ። ቋንቋችሁ ተደበላልቋል። እነዚህ ግን እዚህ ያሉት እኛ የቤታችንን ነው እንትን የምንለው። ይሄንን ነገር በትክክለኛ ሁኔታ ትልልቅ ሰዎች የምናከብራቸው ስነ መለኮት ትምህርት ቤት ያለበት ነው እና ታላላቅ ሰዎች ያሉበት ቤት እንደዚህ አይነት 4 ገጽ መግለጫ ሲያወጡ በጣም አጥንተው ተጠንቅቀው ማውጣት ነበረባቸው። እና እነሱ ያተኮሩት ሌላ። ኦኬ የሐሰት አስተማሪዎች አሉ። ኦኬ ነቢያትም ምናምን የሚሉ ሐሰተኞች አሉ። በጣም እኛ ራሳችን አስቀድመን የከሰስ ናቸው። ኤልያስ እንዳለ እስራኤልን ከሰናታል እንዳለ የከሰስ ናቸው፣ የወቀስ ናቸው። አባቶች የት ሄዱ? ለምንድነው ይህንን ኮንትሮል የማያደርጉት ብለን ነበር። በትክክለኛው መንገድ ኮንትሮል እንዲያደርጉት ማለት ነው። ቃለ ሕይወት መጣችና ጥሩ እንትን ብላለች። በሱም ላይ ቪዲዮ እሰራለሁኝ። እዛም ጀነራላይዝ አድርጋ ኮዙ ላይ ማተኮር ትታ ቃለ ሕይወትም የሰጠችው መግለጫ ራሱ ሌላ እንትን ነው። ዶክተር ምናምን የሚል ስም ይዘው እንደዚህ አይነት አሁን መካነ ኢየሱሶች ደግሞ አሁን ይሄን ያወጡት 4 ገጽ መግለጫ በጣም የሚያሳዝን እርስ በርሱ የተገጫጨ ነው። ቅድም እንዳልኩት እርስ በርሱ የተገጫጨ ነው። መርሲ ኦኬ ጎ ሄድ 1 ቁጥር ሽናይት
ጨርስ። ከጨረስክ በኋላ ቀጥላለሁ። ኬርሳም ችግር የለም። ኦኬ። እርስ በርሱ የሚጋጭ ነው ደግሞ አለውኝ። መድረክ ሼር አናደርግም። ፕሮክሌሜሽንን ፕሮክሌም ማድረግ አይችሉም። አዋጅ ማለት ወንጌል ማለት ነው። በመድረካችን ላይ እኛ ብቻን በእኛ አፍ ካልሆነ እና መስበክ አይችሉም። አምልኮ መሪዎች፣ ዘማሪዎች ማገልገል አይችሉም እኛ ጋር። የእኛም እሁድ ቀን መሄድ አትችሉም እዛ ሌሎች አብያተ ክርስቲያናት ብለው፣ ነገር ግን በአንድነት ኮንፍራንስ ሲደረግ አብረን እናገለግላለን። ሌላ ጊዜ መታችሁ አትችሉም። እርስ በርሱ እኮ የሚገጫጭ ነገር ነው። እዩት እንትኑን እዛ ጋር ትይዛቸዋለህ። ካውንስሉ በካውንስሉ ለምን እንደሆነ ግን አውቃለሁ ወንድምነት ከመካነ ኢየሱስ ቤተክርስቲያን ብዙ ምዕመናን እየወጡ ነው ወደ ሌላ ቤተክርስቲያን። ይወጣል፣ ገና እንዲወጣ ነው የምናደርገው። ኖ ጌታ ምስክር ከዚህ ቤት ምን ይሰምቻለን እና አሁን በዚህ እንጠብቃለን ብለው ማለት ነው። በትምህርት እንጂ መጠበቅ ያለባቸው ወደ ሌሎች እህት ቤተክርስቲያን ቢሄዱ እኮ አልጠፉም ማለት ነው። ወደ ሙሉ ወንጌል፣ ወደ ቃለ ሕይወት፣ ወደ መሰረት ክርስቶስ ቢሄዱ እኔ አውርተውኛል በውስጥ አገልጋዮች ማለት ነው። ስማቸውን መጥቀስ ካስፈለገ ይጠቅሳለሁ፣ ግን ፍቃዳቸው ስላልሆነ እንጂ የቤተክርስቲያኒቱ አገልጋዮች ማለት አገልጋዮች አሁን ሪሰንት የሚያገለግሉ ማለት ነው ብዙ ምዕመን እየወጣባቸው ነው። ከዚህ የተነሳ በአገልጋዮች መካከል ረብሽ ነበር። ለምልክት እንዲሆናችሁ ከተፈለጋችሁ የመካነ ኢየሱስ ቤተክርስቲያን አገልጋዮች ሐዋሳ ያደረጋችሁት ስብሰባ እያንዳንዱ ዲቴይል አለኝ፣ እያንዳንዱ ዲቴይል ማለት ነው። ስለዚህ እኔ ማዝነው ለወንጌላዊ ናቲ ነግሬው ነበር፣ ናቲሻ ማለት ነው። ከዛሬ 6 ወር በፊት እነዚህ ቲክቶክ ላይ በቲክቶክ ላይ የተገለጡ ሰዎች የሚያደርጉት ንግግር የእነሱን ሀሳብ የሚደግፉ ሰዎች መሬት ላይ እንዳሉ በደንብ እኔ ደርሼበታለሁ። ኦኬ። ስለዚህ ምንድን ነው ያልኩት ናቲ ቢፈልግ ይህንን መስማት አለበት። ነግሬዋለሁኝ፣ አልነገርከኝም ብሎ አይልም። እችም ቤተክርስቲያን መካነ ኢየሱስን ለሁለት የሚከፍላት ነገር እንደሆነ አትጠራጠሩ። መሬት ላይ የምትጎዱት የመካነ ኢየሱስ ቤተክርስቲያን ምዕመናንን ነው እንጂ የምትጎዱት ወይ ወደ ዓለም እንዲመለስ ታደርጉታላችሁ ወይ ደግሞ መካነ ኢየሱስን ነቅሎ ወጥቶ ወደ ሌሎች አብያተ ክርስቲያናት የሚቀላቀሉ አሉ። በጣም አብዝታችሁታል ነው ያልኩት እኔ ለናቲ ማለት ነው፣ እንደ መካነ ኢየሱስ ማለት ነው። አብዝታችሁታል። አንዳንዱ ጉዳይ ላይ አደብ ልታስይዙ ይገባል ብዬ እሱ ባላጠፋበት እኔ ብዙ ጊዜ እሱ ላይ ስለምጮህበት ነግሬዋለሁ። እንደ ወንድም በጣም ማከብረው ወንድም ስለሆነ ማለት ነው። እና እኔ አሁን እያነበብኩት ነው፣ ሁለተኛው ገጽ ላይ ነኝ። እናነባዋለን። መግለጫውን ያዩ ሰዎች ይዩ። ከሌሎች ቤተክርስቲያን አንጋብዝም ብለው የሚሉ ከሆነ መብታቸው ነው፣ መብታቸው ነው። ኦኬ፣ መብታቸው ነው። ህዝቡ ግን ምን እንደሚላቸው ታያላችሁ። ህዝቡ ምን እንደሚመልስላቸው ያኔ ታያላችሁ። ምድር ላይ ያለችዋ ኢትዮጵያ ውስጥ ያለችዋ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ለሁለት እንደምትከፈል በዚህ ጉዳይ ላይ ለወንጌላዊ ናቲ የዛሬ 7 ወር ነግሬዋለሁ። ናቲ ኢዩኤል ማለት ነው፣ የኢዮስያስ ወንድም አሜሪካ ሀገር ያለው ሶሻል ሚዲያም ላይ ተናግሬያለሁ። ለሁለት ነው የምትከፈለው። ኦኬ። ለምን የተቀረውን ወንጌላውያን አማኞችን እንደ ዳኑ እንኳን የማይቆጠርበት በዚህን ያህል እያራከሱ የጸጋ ስጦታን መካነ ኢየሱስ ሙሉ ወንጌል ቤተክርስቲያን ላይ እንዴት አፋቸውን እንደሚከፍቱ አንዳንድ አገልጋዮች ሰምቻለሁ። ምንም ባከብራቸው ምንም በእነሱ ጸጋ እንኳን ብገለገል እገልጣቸዋለሁ ወደ አደባባይ ማለት ነው። ኦኬ። ስለዚህ በእነሱ ላይ ነው ባክፋየር የሚያደርገው፣ መብታቸው ነው። የዳነውን ህዝብ ግን የመካነ ኢየሱስ ቤተክርስቲያን ምዕመናንን ግን የእግዚአብሔርን ህዝብ ግን ዋጋ እንደሚያስከፍሉት ብዙ ሰዎች ወደ ዓለም ሁሉ ሊመለሱ እንደሚችሉ አትጠራጠሩ። ይሄ ጉዳይ ሙሉ ወንጌልን አይጎዳትም። ይሄ ጉዳይ ቃለ ሕይወትን ሌሎችን አይጎዳቸውም። ይሄ ጉዳይ እራሷ መካነ ኢየሱስን ነው የሚጎዳት፣ እራሷ ማለት ነው። ስለዚህ መብታቸው ነው፣ ይቀጥሉ። ለዚህ ነው እየመጡ እኮ ሲነግሩ ነው የነበረው እኛና እናንተ እንዳደለንም ብለው ያሉት። ለዚህ ነው ከእናንተ መካነ ኢየሱሶች ይቀርቡናል ብለው ያሉት። ለዚህ ነው ማለት ነው። መብታቸው ነው። መሰረት ክርስቶስ ኦርቶዶክሶች ይቀርቡናል ያሉት መብታቸው ነው። እኛ በጥንቃቄ ህዝቡንም ጭምር ተጠንቅቀን እናወራለን ማለት ነው። እና ተባረኩ፣ ቀጥሉ። መርሲ ትቀጥላለች። እኔ አላወጣውም እንጂ የሽኝቴ ጊዜ በእንጦጦ መካነ ኢየሱስ የተደረገ በሽማግሌ ምርጫ የተደረገውን እነሱ እንዳደረጉት አላደርግም። በእንጦጦ መካነ ኢየሱስ ማዘር ህብረት ቀጨኔ እዛ ያ ህብረት ሊሸኘኝ ሁሉ ነገር ተዘጋጅቶ በጣም ብዙ ህዝብ መጥቶ እምወዳቸው ሚዜ የሆንኩላቸው ብዙ አገልጋዮች ቸርቿ ተዘግታ እንዲህ ዘንብዬ ግርድፍድፉ ልንገራችሁ። ቸርቿ በሽማግሌ ምርጫ ቸርቿ ተዘግታ እነዚህ በፕሮግራሙ መገኘት በእኔ ሽኝት
ህብረቱ ያዘጋጀው ነው። አሁን መካነ ኢየሱስ ቤተክርስቲያን ሆናለች ቀጨኔ ውስጥ። ማን ነው የሚባል ወንድም ቄስ ማን ነው የሚባል ስሙ አልመጣልኝም፣ እየመራት ያለ ነው። አገር ቤት ያላችሁ ታውቁታላችሁ። እዛ ውስጥ ሽኝት ሲደረግልኝ መጨረሻ ላይ ልንጨርስ ስንል ነው የመጡት። ከዛ በኋላ አንዳንዶቹ በእንባ አብረን ያገለገልን በመከራ ውስጥ ያለፍን ብዙ ስደት ያሳለፍንን እዛ በተፈጠረ ችግር ያንን ዲቴል አልናገርም፣ ለግባት እንዲሆን ስለማልፈልግ። በሩ ተዘግቶ መውጣት አቅቷቸው በሽማግሌ ምርጫ የተፈጠረውን አውቃለሁ። እንዲህ አይነት ነገሮችን ይዘን እኛ እንደናንተ ስለማናወጣ ነው። እና ብዙ ነገር አለ። መርስ ይቀጥይ። ይቅርታ ስላቋረጥኩ ጌርሳ። እንትን አለኝ ጥያቄ አለኝ፣ ማለት ሁለት ጥያቄ። አንደኛው አየሁት መግለጫ የተባለውን ቀኑ መጋቢት 18 ነው እና የጮኸው ግን ዛሬ ነው እና እሱ ላይ ዳውት አለኝ። ሁለተኛ ደግሞ በትክክል ከካውንስሉ ቢሮ መውጣቱ የምን ማረጋገጫ አለ? ለምን አዎ እናውቃለን እየተሰራ ያለውን ነገር፣ ግን እስኪ መጀመሪያ ትክክለኝነቱን እናረጋግጥ። እኔ ጥያቄ በጣም ፎከስ የሚያደርገው መጋቢት 18 የወጣ መግለጫ ለምን ዛሬና ትላንትና ጮኸ? ትላንትና ምለው ያው ቀን ስለሆነ ለኢትዮጵያ ማለት ነው ስለነጋ እንጂ ዛሬ በእኛ ከጠዋት ጀምሮ ነው ኦኬ ሲጮህ የነበረው። ስለዚህ አይ ሃቭ አ ዳውት መጋቢት 18 ኦልሞስት አንድ ወር ሊሆነው ያለ መግለጫ ለምንድን ነው ዛሬ ጮኸው? አንድ ሁለት ደግሞ በትክክል ካውንስሉ ነው ወይ ያወጣው? አሚን when I say council የመካነ ኢየሱስ ሲኖዶስ ነው ወይ የሚለውን በደንብ ልናረጋግጠው ይገባል መጀመሪያ። ኦኬ ስለዚህ እሱ ላይ እሱ ስልክ ገብቶብኝ ነበር ማይኬ ከቆመ። ቆንጆ ኢንሳይት ነው። ስለዚህ መጀመሪያ ሌትስ ሜክ ሹር ቀኑንና ትክክለኛው ከሲኖዶሱ ከዋናው ሲኖዶስ መውጣቱን ቼክ እናድርግና እኛ በደንብ ልንሰራበት የምንችልባቸው መንገዶች አሉ። ከመጣሽ ማርያም ታምጣሽ ነው፣ እንደውም ማላይ እንደሚብስ እናየዋለን። ነገር ግን ሌትስ ሜክ ሹር መጀመሪያ ትክክል መሆኑን ማለት ነው። እሱን አድቫይዝ አደርጋለሁ። ዲቴል የሆኑ ነገሮችን ከመናገራችን በፊት እሱን ብታዩት በጣም መልካም ነው። ፖይንት ነው። በጣም ቆንጆ ነገር ነው። እኔም እኮ አሁን ስትናገሪ ፌክ በሆነ እኔ ይቅርታ በጠየቅኩኝ ለሰራሁት ቪዲዮ እና ሚስጋይድ ተደረገ። ምክንያቱም ማተም አለው፣ እንደገና ፊርማ አለው፣ ብዙ ነገሮች አሉ። ኦፊሻል የሆነ ሌተር ነው የሚመስለው እና ከዛ አንጻር ምንም ይህንን በፍጹም እኔ ያገኘሁት ሌላ ከሆነ እስኪ ቼክ ላድርገው። ገርሳም ሌላ ክልለን 4 ፔጅ ነው 4 ፔጅ ነው የኔማ። ያ ማተም አለው፣ እንደገና ሄድ አለው፣ ሄድ ላይ የሚሉት ከአንድ ኦፊሻል የሆነ እና እንደዛማ ቢሆን አይዊሽ እኔ ይቅርታ ብጠይቅ ይሻል ነበር። ምክንያቱም ለተናገርኳቸው አንዳንድ ስትሮንግ ቃሎች እነዚህ ልጆች በተለይ እዚህ ቲክታክ ላይ የምናያቸው ኦርቶ ሉተራን ብዙ ነገር ሊያደርጉ ይችላሉ። እንደ ቅዱስ እንደሚባለው ጆሲ እንደሚባለው ሶሪ ስማቸውን ለመጥራት ሌሎችን አልጠራቸውም። እዚህ ያሉ ለማጣላት ቢሉት እንደ ኤልዛቤል የሚያንቀሳቀሳቸውን አልጠራቸውም። እና አውገስቲን ካቶሊክ የሚባሉ በቃ ሲነጋ ሲል በቃ ዲቪዥን የሚያስቡት ዲቪዥን ብቻ በየትኛው ወይ በቃ የሆነ ልዩነት የሚያመጣ ነገር ሌሎች ቺር ሊደሮች ጠቅላላ ድሮ የምናከብራቸውና ጥሩ አፖሎጀቲክስ የሚሰሩ ናቸው ብለን የምናስባቸው ከእነሱ ጋር አብረው ማሊያ ለብሰው የሚንቀሳቀሱት ሁሉ እና እነሱ ራሳቸው ሊሰሩት ይችላሉ ወይ ሌላው ሊሰራው ይችል ይሆናል። እና ዮሲያስ ጋር ግቢ ፌስቡክ አለ። ዮሲያስ ላይ ተለጥፏል። ደግነህ ሙለታ ዮሲያስ ጋር ግቢ ፌስቡክ የለኝም። ፌስቡክ ዮሲያስ ጋር ግቢ ይልሻል። ደግነህ ሙለታ ማን ነው ዮሲያስ? ዮሲያስ ማለት እዚህ የናቲ ወንድም ነው። የናቲ ወንድም እዚህ የሚመጣው አለ ዮሲያስ
ኢዮስያስ እኮ ማለት የአንድ ፓስተርን ሚስት ለሶስተኛ ባል ሽማግሌ ሆኖ የዳረ ነው እና እኔ አሁን እሱ አገልጋይ ነው ብዬ የእሱ ፌስቡክ ላይ ሄጄ ላይ አልችልም ወገኖች። የፓስተር የአንድን ፓስተር ሚስት ለሶስተኛ ባል ሽማግሌ ሆኖ የዳረ አገልጋይ ለእኔ አገልጋይ አይደለም። የፓስተር ሶፎንያስን ሚስት ለሶስተኛ ጊዜ ሽማግሌ ሆኖ ስለዳረ እሱ አገልጋይ አይደለም ለእኔ እና አላቆም ኢዮስያስ የምትሉትን ሰውዬ። ኤኒዌይስ ሲኖዶሱ አውጥቶታል ወይ ነው ይሄንን ኢንፎርሜሽን? ኦኬ በቃ ሲኖዶሱ አውጥቶታል ወይ? መጋቢት 18 የወጣ መግለጫ ለምንድን ነው ዛሬ ጮኸው? አይ ሃቭ አ ኩዌስችን። ኦኬ አይ ሃቭ አ ኩዌስችን። ስለዚህ ኢዮስያስ የምትሉትን እኔ አላውቀው። አሁን ይሄ አገልጋይ ነው? አገልጋይ ቢሆን ነው የአንድን አገልጋይ ሚስት ለሶስተኛ ባል ሽማግሌ ሆኖ ሄዶ የሚድረው? ይሄ ለእኔ አገልጋይ አይደለም። ኢዮስያስ አትበሉ። ሁዝ ኢዮስያስ? አይ ዶንት ኖ ሂም። ሂ ካም ቱ ቲክታክ ኢንቴንሽናሊ ይህንን ነገር ለማባባስ። ኦኬ ስለዚህ መጀመሪያ ሪያሊስቲክ መሆኑን መግለጫው ቼክ እናድርግ። ከዛ እንቀጥላለን ብዬ ነው። አንድ ቪዲዮ ብልክላ ማሳየት የሚችል ማን ነው? ኤርሳማ አንተ ትችላለህ? ኤርሚ እየበላ ስለሆነ እችላለሁ። አሁን መርሲ እንዳለችው እግዚአብሔር እንትን ጆ ሀሳብ መስጠት ትችላለህ። ይቅርታ እንትናልና ሌሎችም እና መርሲ እንዳለችው እኔ አይውሽ በቃ ይሄ አሁን የወጣው መግለጫ ማለት ፌክ ቢሆን ደስ ይለኛል። እኔ ይቅርታ መጠየቅ እችላለሁ። ምክንያቱም በጣም ነው ደስ ያላሰኘኝ። ራሴ ስሜቴን ለመያዝ ቪዲዮም ስሰራ ያንን እንትን ለማለት ሞክሬያለሁኝ። ደጋግሜ ተናግሬያለሁ። ከመካነ ኢየሱስ እኔ ከሌላው አብያተ ክርስቲያን እኔ ኤምኬሲ ነኝ። ብዙ ያገለገልኩት ከመካነ ኢየሱስ ጋር ነው። ብዙ አብረን ያሳለፍ ነው እና ምንም እንደዚህ አይነት ነገር አልነበረም። ሀገሬን ለቄ እስከምወጣ እስከዛሬ 30 ዓመት አካባቢ ድረስ እንደዚያ የዛን ጊዜ ገባችሁ። እንደ ዛሬ ግብስብስ አልገባም ነበር። ከስደት መጣ ገና እሳት ነበረች። እንደ አይነት እንትን አልመጣብንም ነበር። ቤተክርስቲያን እንደ አይነት መከራ አልመጣበትም ነበር። አንደርግራውንድ ጠርቶ በእሳት ቀልጦ ተሰርቶ የወጣ ህዝብ ነው። በዛ ወላፈን ውስጥ ነው ኢህአዴግ እንደገባ እኔ ከነሱ ጋር የተጨመርኩት እና ከዛ በኋላ እስከ ዛሬ 30 ዓመት አካባቢ ገና እንደዚህ እንትኖች ምንድነው እንክርዳዶች አልገቡም ነበር። አፖስቲል ነኝ ሐዋርያ ነኝ ምናምን የሚዘል ምናምን አልነበረም ጋይስ። በጌታ በኢየሱስ ክርስቶስን ፕሮግራማችን እንጀምራለን ስንል ገና የእግዚአብሔር ሀልዎት ቤቱን ራሳቸውን ሪዚስት ለማድረግ ነበር የምትሞክሩት። ከእግዚአብሔር መገኘት የተነሳ በዛን ጊዜ የቆረጠ ህዝብ ነበር። በጽድቅ በቅድስና ዓላማ ይዞ የሚራመድ ህዝብ ነበር። እኔ በነበርኩበት ጊዜ መካነ ኢየሱስ ቃለ ሕይወት ምናምን የምትሉት ነገር አልነበር። እግዚአብሔር በጣም የሚጠቀምባቸው ሰዎች ነበሩ። በዛን ጊዜ ትንሽ ቆየና እነ ታሪኩን እነ ዮናስን እግዚአብሔር አስነሳ። በሊናን መንፈስ ቅዱስን ጠጡ። መካነ ኢየሱስ ሞላቸው። ድንቅ ይደረግ ጀመረ። እነ ሀብቴ ህብረት አምባ እዛ ናዝሬት ስኩል ፊት ለፊት እነ ጎሳዬ ወደ ጌታ ሄዷል። እግዚአብሔር አስነሳቸው። በቃ በየስፍራው እግዚአብሔር እየቀባ ሰዎችን ያስነሳ ጀመር። ሰዎች ከአጋንንት ነፃ ይወጡ ጀመር። በኃይለኛ ሁኔታ ህዝቡ በሚገርም ሁኔታ ወደ ጌታ ይመጣ ጀመር። በቃ ታውዘንድ ማጥመቅ፣ አንዳንድ ጊዜ ባህር እየተወሰደ ማጥመቅ ነበር እና በቃ ቤተክርስቲያን ቅጥር ውስጥ ስትገናኝ ጥርሱ የሚዘጋ አልነበርም። ሁሉም በቃ የአባት ልጅ የእናት ልጅ በቃ በፍቅር ነበር። ከአይን ነበር ፍቅር የሚፍለቀለቀው። እንዲህ አይነት ነገር እንዲህ አይነት ድርቀት አልጀመራትም ነበር ቤተክርስቲያን። እንዲህ አይነት ድርቀት አልጀመራትም ነበር። ስማርትፎን ምናምን ይሄ አሁን ያለው ሶሻል ሚዲያ ምናምን አይባክንም ነበር። ሰው ጊዜ ካገኘ ከጌታ ጋር ነበር የሚያሳልፈው። በመጸለይ እግዚአብሔርን ቃል በማንበብ ከጌታ ጋር ነበረ። ከእሱ ጋር ይኖሩ ዘንድ ይልካቸው ዘንድ 12ቱን ጠራ እንደሚለው ከእርሱ ጋር የሚኖሩ ነበር የሚያገለግሉት። ሰባኪው ሲሰብክ ባልጨረሰ ነበር የምትለው። እንደ ዛሬ ጋዜጣ የሚያነብ አይመስልም ነበር። ባልጨረሰ በቀጠል እንደ 45 ደቂቃ 1 ሰዓት ሰበከ፣ 1 ሰዓት 10 ደቂቃ እኮ አይመስልም የሚባልበት ጊዜ ነበር። ዛሬ ወገበን ያምሃል 15-20 ደቂቃ እንትን ብሎ ከጌታ ጋር ያልኖረ ሰው ቃል ይዞ ሲመጣ እንደዛ አይነት ጊዜ አልነበረ። ድንቅ ጊዜ ነበር። የዛን ጊዜ ድንቅ የሆነ ጊዜ። በስደቱ ጊዜ ታውቃላችሁ፣ ጆም መናገር ይችላል። መካነ ኢየሱስ አልተዘጋጀም ነበር። ብዙ ነገር የወንጌላውያን አብያተ ክርስቲያናት እዛ ብዙ ጊዜ እዛ ነው ያሳለፉት።
ብዙዎች መጠለያ አግኝተው ማለት ነው። ሙሉ ወንጌል ተዘጋጅ፣ መሰረተ ክርስቶስ ኢቭን የደንቆሮ ትምህርት ቤት የሚባል ማለት ነው። እንደዚህ ነበር የሚባለው። የማይሰሙት ትምህርት ቤት መሰረተ ክርስቶስ ያሰራቸው ደርግ በጉልበቱ አዘጋው። እንዴት ለእንደዚህ አይነት የተሰራ ነገር ይዘጋል? ያበደ የደርግ መንግስት ያልዘጋው ነገር የለም። ያልዘጋ ተቋም በጎ አድራጎት ደርግ አብዶ መጨረሻ ላይ ህዝቡን ተሰልፎ ለምግብ ለምናምን እንትን እስከሚል ድረስ እንደዛ አደረገ። ሚሽነሪዎችን ኪካውት አደረገ። በዛን ጊዜ በጣም ታላቅ የሆነ የእግዚአብሔር ስራ ይሰራ ነበር። ውሃ ይወጣል በየገጠሩ፣ ትምህርት ቤት ይከፈታል። ኦኬ ደርሶኛል፣ አየዋለሁኝ ስክሪን ከላይ እያየሁት ነው። መርሲ እና አስገቧት እሷ ከመጣች እና በቃ ለገበሬዎች ለድሆች እንትን ይሰጣል፣ ከብቶች ይሰጣል። በቃ በቃልም በኑሮም በህይወትም በምድራዊም በሰማያዊም ነገር ቤተክርስቲያን ትንቀሳቀስ ነበር። እኛ መልካም ስራ እንዴ ይላሉ። መልካም ስራ ሁሉ በቃ የተላበሰች ነበር። ወንጌል ብቻ ሳይሆን በመልካም ስራ ሁሉ ተላብሳ ቤተክርስቲያን በምድሪቷ ላይ ትንቀሳቀስ ነበር። ለድሆች ለመበለቶች የምትደርሰው ቤተክርስቲያን ነበረች። ሆስፒታሎችን የምትገነባው፣ ትምህርት ቤቶችን ውሃ የምታወጣው ወንጌላውያን አብያተ ክርስቲያን ነበሩ። ቃለ ሕይወት፣ መሰረት ክርስቶስ፣ መካነ ኢየሱስ፣ ሙሉ ወንጌል ጠቅላላ። በእንደዚህ አይነት እሳት ሁኔታ እያለ ነው አገሬን ለቅቄ የወጣሁት። በኢትዮጵያ 1988 ነው አገሬን የለቀቁት። እስከዛ ጊዜ ድረስ እንደዛ ነበር። እንደዚህ አይነት የደረቁ አልመጡም ነበር። እንደዚህ አይነት ዞር ብለው የሚጎነጩ አልመጡም ነበር። አሁን እኮ በምን አይነት መንፈስ እንደሆነላችሁ እንዳለው ጴጥሮስን እንደ ኤልያስ እሳት ምናምን ወርዶ ይብላቸው እንበልን ሲል ምን አይነት መንፈስ እንደሆነላችሁ፣ በምን አይነት መንፈስ እንደሚንቀሳቀሱ አላውቅም። በአሁኑ ጊዜ የክርስቶስ ፍቅር የሌላቸው አንዳንድ አገልጋዮች ነን ባዮች ሆልዌ ላይ ስታገኟቸው እኮ ግንባራቸው ያስፈራቸዋል። የሚዋጋ በሬ የሚመስሉ አሉ። የሚዋጋ በሬ ይመስላሉ። የድሮ አገልጋዮች ስታያቸው ፍቅራቸው። አዲስ ወርቁን አግኝቼው ሚድዌስት ኮንፈረንስ የሚባል እዚህ ኦክላሆማ መጥቶ እዚህ እነ ዳላስ እና የዚህ ሚድዌስት አካባቢ ቺካጎ ምናምን አብረው በአመት አንድ ጊዜ የሚያደርጉበት ስታዩት እንዴ በሌ ነበር እግዚአብሔር ይባርክ። ልክ ነህ አንተ እንትን ስለሆንክ ነበርክ። እና በቃ ባለቤቴ ምን አለች? የሐዋርያት ዘመን ውጭ ሀገር ስለሆነ ጌታን ያገኘችው የሐዋርያት ዘመን ይመስል ነበር። እንዴት ደስ ይል ነበረ። አዲስ ወርቁ ከሞትም ያድናል ደሙን ለእኔ አፍሶ የዘመረው ድንጋይ ላይ ቁጭ ብሎ ከህዝቡ ጋር እየሳቀ እንዴት ደስ ይለ ነበር። አንረሳውም። እኔና ቤቴ አንረሳውም። አዲስ ወርቁ እዛ ሚድዌስት እዛ ምንድነው ፎል የሚባል ያሳለፍ ነው። እንደዚህ ነበር። የድሮ አገልጋዮች ፍቅሮች ነበሩ። ሲምፕሊሲቲ ነበራቸው። ሲምፕሊሲቲ ነበር። በሰው ላይ የሚሰለጥኑ አልነበሩም። እግር የሚያጥቡ የተሰበረውን የሚጠግኑ የጠፋውን የሚፈልጉ ነበሩ። ዛሬ ቫይስ ቨርሳ ሆኗል። ነገሩ ተገልብጧል። እሺ ቪዲዮውን ቼክ ላድርግ። መርሲ ትንሽ ዮሲያስ ይኸው እዚህ ጋር ያ ይታያል። ዙም በእጅግ ዙም ማድረግ ብትችል በእጅግ ዙም ይኸው። የስ ኦኬ። ሶ የፓስተር ሶፎንያስ ሞላልኝ ሚስት እንግዲህ ለሶስተኛ ጊዜ እያገባች ነው። ለሶስተኛ ጊዜ ሽማግሌ ሆኖ ሄዶ ስለዚህ አሁን ፓስተር ሶፎንያስ ሞላልኝ ፔንቴኮስታል ነው። ስለዚህ አንተ የመካነ ኢየሱስ አማኝ የሆንከው በምን ኢንካሬጅ እያደረግከው ነው? በምን እየጠቀምከው ነው ወንድምህን? የትኛውን የጳውሎስን መልእክት ነው ያከበርከው? ስለዚህ ዩ ሃቭ ኖ ኤኒ ገት ቤተ ክርስቲያንን ወክለህ እናገራለሁም አገለግላለሁም ለማለት ምንም አይነት ገቱም የለህም። ልንሰማህም አንችልም። ወይኔ የትየው እኮ እንዴት እኮ እንደምታይ እንዴት ነው እኮ አሁን ውስጥ እዚህ መካከል ላይ እንዴት ነው ያየሽው? ሌላ አለ ፈልጌ አጥቼ ነው በግልጽ ሽምግልና የቆመበትን ቪዲዮ እልክልሃለሁ። ካስፈለገም ፖስት አደርገዋለሁ። ይህንን ነው ያገኘሁት ለጊዜው። ስለዚህ አንድ ባልና ሚስት በክርስትና ሕይወት ውስጥ መስማማት ካልቻሉና ከተለያዩ መጽሐፍ ቅዱሱ ምን ይላል? አንተ ምን እያደረክ ነው? ስለዚህ እንደዚህ አይነት ሰው መጥቶ መካነ ኢየሱስን ይወክላል አንልም።
እንደዚህ አይነት ሰው ያቀረበው ነገር መካነ ኢየሱስን አይወክልም በቃ። ስለዚህ ሶፎንያስ ነው መግለጫውን ያነበበው ካላችሁ ሶፎንያስ መካነ ኢየሱስን ይወክላል ብለን አናምንም። ከመካነ ኢየሱስ ነው እውነቱን ማወቅ የምንፈልገው። መግለጫውን ቀኑን እንዲረጋገጥ እንፈልጋለን። ኦኬ። ከዛስ ትክክለኛው ከሲኖዶሱ ነው ወይ? ኦኬ። ስለዚህ እሱ ለምንድን ነው ዛሬ ያመጣው? ለምንድን ነው ዛሬ ያመጣው ብላችሁም ደግሞ ልትጠይቁ ይገባል። ከ18 ጀምሮ የወጣ መግለጫ ስላልጮኸለት በወሩ ይዞ መጣ። ምን ላይ? ቲክቶክ ላይ። ኦኬ። ላስት ታይም የተባለውን እንዳትረሱ። ኦኬ። አሁን ብዙ ማውራት ስለማንፈልግ ነው። ይወሰንበት አይወሰንበት ስለማናቅ ነው። ከዛስ ከተወሰነስ በኋላ የመካነ ኢየሱስ አማኞችስ ምን ይላሉ የሚለውንም ገና ስላላወቀን ብዙ ነገር ለማለት አንደፍርም አሁን ላይ። ኦኬ። ስለዚህ እዚህ ፕላትፎርም ላይ ያላችሁ ወንጌል አማኞች ማን ነው ዮሲያስ አወራ ማለት ትክክል ነው ማለት አይደለም። ሂዝ አ ፓርት ኦፍ እዚህ ያለው ሲኖዶስ ማለት ነው። ስለዚህ ነገሩን ትንሽ መሬት ላይ አውርደን ሪያሊቲውን ቼክ እናድርግና ከዛ በደንብ እንሰራበታለን። ምንም ችግር የለውም። ይሄንን ሪኮመንድ ማድረግ ፈልጌ ነው። ተባረኩ። በዛ መንገድ ቢሆን አይሻልም ትላላችሁ ወንድሞች? አረጋግጠን አይደል? ጥሩ ነው ማለት ገና ስትናገሪ ገዝቼዋለሁ ሀሳብሽን። ምክንያቱም ከዚህ በፊት አይ ቲንክ አንድ ጊዜ እንደዚሁ አንድ ገጽ የሆነ አንድ ፔጅ የሆነ መግለጫ ፌክ መጥቶ ነበር እና የዚያን ጊዜም መጨረሻ ላይ ፌክ መሆኑን አወቅን መሰለኝ። አይ ቲንክ ከማዕከላቸው ሚስኮት እንዳላደርገው እንጂ አንዱ የሰራው ይመስለኛል የሆነ ነገር ሜንሽን አድርገውታል። እና እነዚህ ሰዎች የማያደርጉት ነገር የለም። ቅድም እንዳልኩት ኦኬ ዮሲያስ እናውቀዋለን። ኦኬ ጥሩ እንትን ነው የመጣው። መጀመሪያ የሞራል አካሄድ ይሄድ እንዳልሽውም 2 3 10 የሚያገቡትን ሰዎች አብሮ ማዕድ የሚቆርስ ከሆነ ለሽምግልና የሚላክ ከሆነ ዜን ፐብሊክሊ ወጥቶ ይቅርታ ካልጠየቀ አፖሎጀቲክስ መስራት የለበትም። እንደዚህ አይነት እኔ ብገኝ በእንደዚህ አይነት በዘቀጠ ነገር ውስጥ ብገኝ ይቅርታ መጠየቅ አለብኝ። የሆነ ነገር ያን ነገር ወይ ማስተባበል አለብኝ። የሆነ ነገር ወይ ያላወኩም ሶስተኛ እንትን እንደሆነ ለሽምግልና ሲሄድ ኬዙን ማቅረብ አለበት። አለበለዚያ እኔ እሱም ብሆን እጠፋለሁ፣ ከዚህ እጠፋለሁኝ። እና ይሄ ጥሩ ነገር ነው። ማሊያ ከነሱ ጋር ለብሶ ተመሳስሎ ድሮውንም ከነሱ ጋር ማሊያ ለብሶ እንትን ሲል ነው እኔ ያ እንትኑ የወረደብኝ። ከነሱ ጋር ተመሳስሎ የዛን ጊዜ ማሊያ በእንትን ባሉ ጊዜ አሁን ሌሎቹ እንደዚህ አንድ አይነት ዩኒፎርም እንደሚለብሱ ዩኒፎርም ለብሶ አብሮ ደመቅ ሞቅ ሲሉ አልጠበቅኩትም። እሱን እኔ የምጠብቀው እሱን በሃይ ሌቭል ነው። ፐብሊክ ፊገር ነው። የቤተ ክርስቲያን እነዚህ ስለ ቲቶና ስለማን ነው የሚጠይቅ ካለ የቤተ ክርስቲያን አክሊል ናቸው እንዳለ ጳውሎስ። እነዚህን ተቀበሏቸው እንዳለ እኔ ዮሲያስን እንደዛ ነበር የማስበው። ምንም እንኳን መንፈስ ቅዱስ ላይ ሞክ ያደረገ እንትን ሰርቷል ተብሎ እኔ አላየሁትም። እንደዛ ተብዬ ተነግሬያለሁ። በመንፈስ ቅዱስ ላይ ሞክ እያደረገ ቪዲዮ ሰርቷል ምናምን የሚባል ነገር እንትን ብልም አንዳንድ ነገሮችን ታልፋላችሁ። ኢስ ኦኬ። አንድ ቀን ቄስ በሊና እንዳሉት ስቃወመው ቄስ በሊና ቅዳሜ ማለዳ በነ ዮናስ በነ ታሪኩ አገልግሎት ላይ ቅዳሜ ማለዳ ተገኝተው ታስታውሱ ይሆናል። የዛሬ 32 ዓመት አካባቢ ነው። ስቃወመው እዛ መገኘታቸው ራሱ ለአዲስ አበባ ድንቅ ነበር። በጣም ነበር ታም ስንቃወመው ኖሬ አንደፋደፈኝ። እንደዚህ ነው ያሉት ቃል በቃል። መንፈስ ቅዱስን ስቃወመው ኖሬ በቃ ተገናኘን፣ ኤንካውንተር አደረግኩኝ ብለው አሉ። ልክ እንደዛ ኤንካውንተር እስከሚያደርግ ድረስ ይሄ መንፈስ ቅዱስ ስጦታ አንደኛ ሊትራሊ የተጻፈ ነገር ነው፣ ሁለተኛ ደግሞ ኤክስፔሪንስ የምታደርገው ነገር ነው። የተጻፈውን ከካድክ እንጸልይልሃለን እንትን እንድትለው ማለት ነው። ፓስተር ዳንኤል አንድ ስብከቱ ላይ እንዳለው ማለት ነው፣ ቦቴ ያደረገ ስብከት ከተጀመረ በኋላ እየረበሸ ይገባላል። አንድ ሰው ትልቅ ቦቴ ነው የሚያደርግ ጓ እያደረገ ልክ ስብከት መሀል ላይ ነው የሚደርሰው አሉ። ስብከቱ ሳያልቅ ይወጣ ነበር አለ። አንድ ስብከት አንድ እንትን ላይ ካሴት ላይ ቆይቷል ከሰማሁት።
በቃ ምንም ምርጫ አልነበረንም። ጾም ጸሎት ይዘን እንደሱ መጸለይ ነበረብናል። መጨረሻ ላይ በመንፈስ ቅዱስ ተሞላ፣ ተለወጠ። በቅድሚያ የሚገኝ ሰው ሆናሉ። ቦቲውን አውጥቶ በቃ የዛን ጊዜ ሸራ ጫማ ነው ለብሶ በቃ ቤተክርስቲያን የሚጠቅም ሰው ሆነ አለ ፓስተር ዳን። ያንን ከሰማችሁ እና እንደዚህ የሚረብሹ ሰዎች ምን ምርጫ አለን? የጸሎታችን ርዕስ ይሆናሉ። እንጸልይላቸዋለን ጾም ጸሎት ይዘን ማለት ነው። እና እንደዛ እናደርጋለን። የሚረብሹ ሰዎች አንዳንዶቹ እስላሞች ናቸው። ቱ ቢሆነስ ጠራጥራቸዋለሁኝ። አምሶሪ ስም ሜንሽን ማድረጌ አማን አፖሎጄቲክስ የሚባል አማን ክርስቲያን የሚለው አሁን ልክ ነፍሳት ሲድኑ ሜሎስ አንድ ጊዜ ለዚች ለሴና ዳንኤል ይልማ ቤት ሲያስረዳት እንትን ሲል ቤት ከፍቶ እንደተንጨረጨረ ወደ እስልምና ልትሄድ ሄደች። እንደዛ ሲሆን አላምነውም ነበር። ብዙ ጊዜ ተጣልተናል። እስካሁን ድረስ አላምነውም። ማንነቱን አይገልጥም። ጆቫዎች ናቸው አንዳንዶቹ እስላም ሊሆኑ ይችላሉ። የሚታዩ ጥቂቶቹ ናቸው የሚታወቁት። እያቸው እስኪ አይታወቁም፣ ማንነታቸው አይታወቁም። ኦገስቲን ምናምን እያለ ይመጣብኛል እዚህ እና ይበጠብጣል። እና ግማሹ ደግሞ በኤልዛቤል መንፈስ የሚንቀሳቀስ ነው። ካላጣላ ቤቱን ከፍቶ ካላጣላ ደስ የማይለው የኤልዛቤል ስፕሪት ኦፍ ጀዘቤል የሚንቀሳቀሱ አሉ። ማጣላት የውሃ ጥም የሆነባቸው አሉ። እዚህ ላይ እግዚአብሔር ይበቀላቸዋል። ታግሼህም አለው ነው የሚለው። አንድ ቀን የእግዚአብሔር በቀል ከተነሳ እግዚአብሔር ይበቀላል። ሰላም የሚታደገው እግዚአብሔር ሳይበቀልሽ የትዕግስቱን ብዛት ትንቃለህን ነው የሚለው ሮሜ 2:5 ላይ ወደ ንስሐ እንዲመራ የመቻሉን የትዕግስቱን ብዛት ትንቃለህን? እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህና። ወደ ንስሐ ሊመራን እግዚአብሔር ሲታገሰን የምንሰራው ክፉን ስራ የተቀበለልን የሚመስለን አገልጋዮች አለን፣ በጥባጮች አለን። ቤተ ክርስቲያን ውስጥ ምንበጠብጥ፣ በአብያተ ክርስቲያናት መካከል ምንበጠብጥ፣ በትዳራችን ምንበጠብጥ፣ እግዚአብሔር የማይመስሎ ሚስትህን የምትበድል ባልሽን የምትበዲ ኮሚኒቲ የምትበድሉ የምትበጠብጡ አላችሁ። ደግሞ ስትዘሉ አንደኛ ትሆናላችሁ። ቸርች ስትሄዱ መጀመሪያ እጅ የምታነሱት እናንተ ናችሁ። ፓርኪሎት ውስጥ ከፓርኪሎት ከሚያሰማሩት ከአሸሮች ጋር ትጣሉና ቅድሚያ እኔ ሊትራሊ ያየሁት እኮ ነው። ቅድሚያ እጅ የሚያነሱት በአምልኮ እነሱ ናቸው። እና እናንተ እግዚአብሔር ወደ ንስሐ እንድትገቡ እንድትመለሱ ነው የሚታገሳችሁ። ይሄው እንግዲህ የወንድማችን ዮሲያስ በቪዲዮ ቀርቧል። መታ አስተባብል፣ ይቅርታ ጠይቅ። ከእንግዲህ ወዲያ ሞራሉም የለም። እዚህ መታ አንተ እንትን ዩኒፎርም ከነሱ ጋር ለብሰህ ባለፈው እንደምታደርገው ልታደርግ ዮሲያስ ሞራሉ የለም ብራዘር። አም ሶሪ። ኤርሚ አለ አለን። ቆይ እዛ ልደውል ነው። አንድ ስልክ ላይ ነኝ ያለሁትኝ። ሄድ ኦፊስም ደውላለሁኝ። እሺ ሙሉ ወገኖች፣ አቤት። ሶሪ ወንድምናት ክስ ታደረግንብህ እንትኑን ቶፒኩን። አይ ኖ አይ አልተደረገም። በትክክልም መሆንም ያለበት እሱ ነው። ይሄ ነው መሆን ያለበት። እሺ ጸጋ ይብዛላችሁ። በመካነ ኢየሱስ ቤተክርስቲያን ወጣ የተባለው ደብዳቤ እኔ ከእውነተኛ ሰው ማረጋገጥ ችያለሁኝ። አሁን በዚህ ሰዓት ደውዬ ኢትዮጵያ እና አይ የቤተክርስቲያኒቱ ደብዳቤ ነው። ወደ አደባባይ ግን ያወጡት እዛ ያወጣውን ግለሰብ ቄስ ነው። እንደምታውቁት ተረፈ ድሪባ የሚባለው ቄስ ነው። ኮሜንት የሚሰጡ የነበሩትን እህትየው ስክሪንሻት አድርገሽ ያዢ። ቄሶቹ ናቸው። እኔም ይዣለሁኝ። ቄሶቹ ናቸው እዛ ጋር የሚሰጣጡት። ቄስ እያሉ ነው የሚጠራሩት። በእርግጥም ቄሶች ናቸው። እና ደብዳቤው ወጥቷል። የወጣው ግን ለአገልጋዮች ነው በውስጥ የተሰጠው። ፐብሊክ እንዲደረግ አልተፈቀደም። ደብዳቤው ግን ወጥቷል። ልክ ነው። በቄስ ደረጀ ገዙ ፊርማ ነው የወጣው። ከሄድ ኦፊስ ነው የወጣው። ለአገልጋዮች ነው የተሰጠው። እርስ በርስ እየተነጋገሩበት ያልተስማሙበት ያልተግባቡበት ጉዳይ ነው እስካሁን ድረስ። እና እንግዲህ ፌስቡክ ላይ ያወጡት የራሳቸው አገልጋዮች ናቸው፣ ቄሶቹ ናቸው ማለት ነው። በዚህን ሰዓት ለምን አወጡት? ምን ፈልገው ነው? ይዶን ነው። ይህንን
የሰጠኝ አገልጋይ ይህንን መረጃ የሰጠኝ አገልጋይ ደብዳቤው ራሱ በሱ እጅ ላይ አለ። እሱ ታማኝ ሆኖ አላወጣም። አገልጋዩ እንደዛ እንደዚህ ብዬ አልናገርም እና እሱ ታማኝ ሆኖ ደብዳቤውን ይዞ እንደ አገልጋይነቱ ታማኝ ሆኖ አላወጣውም። እነዚህ ግን አውጥተውታል። ቄስ ተረፈ የሚባለው አውጥተውታል። ሌሎቹም ቀሲስዬ ልክ ነዎት ምናምን ነገር እያሉ እዛ ኮሜንት ላይ የሚሰጣጡትን ይኸው እዛ አሁን እህት የወላክችልን አንተም ባገኘበት የቄስ ተረፈ ድርባ ብሎ በሚለው ላይ የሚጻጻፉት አገልጋዮች ናቸው። ዩቲዩብ ፌስቡክም እንደዚሁ ፈለግ ማድረግ አለብን። ግን ምንድነው የምናደርገው በዚህ ጉዳይ ላይ ራሱ የቤተክርስቲያኒቱ አገልጋዮች በውስጥ እየተነጋገሩ ያልተስማሙበት ነገር ነው። አሁን ወደ ሚዲያ ያወጡ ሰዎች ምን ፈልገው ነው? እኛ ምንም ነገር አንልም፣ ራሳቸው እዛው ይባባሉ። እኛ ምንም ነገር አንልም። እኔ በግሌ የሚባል ነገር ካለ አውቀው ወደ ሚዲያ ያመጡት። ምክንያቱም እነሱ በውስጥ ተነጋግረው ያልተግባቡበትና እንትን ያላሉትን ነገር እስኪ ሚዲያው ላይ ያለው ማህበረሰብ ምን ይላል፣ ሪያክት የሚደረገው እዚህ ሚዲያ ላይ ስለሆነ ደግሞ ፖለቲከኞች ናቸው። አዎ ልክ ነው። ፖለቲከኞች ሰዎችም ስላሉበት ቄሶቹ ራሳቸው ፖለቲከኞች ሆነው ወንጌላውያኑ ፖለቲከኞች ያሉበት አሉ። የትኛውም ላይ ማለት ነው። የትኛውም ላይ እንደዚህ ስላሉ ፖለቲካውን ፈልገውት እኛ ወይ ደግሞ ሌሎች ሰዎች የሚናገሩት ነገር ብለው የሚነድ ከሆነ ለማንደድ የማይነድ ከሆነ ደግሞ ዝም ብሎ እየተጫጫሰ እንዲቀመጥ ፈልገው ነው። ግን ደብዳቤው ከቤተክርስቲያን የወጣ ነው። ከእውነተኛ ሰው ከእውነተኛ መረጃ ነው ያገኘሁት። እኛ በዚሁ ርዕሳችን ላይ እንቀጥላለን። ደብዳቤው ግን ከዛ ነው። ልክ ነው። ዊ ፊገርድ አውት መጋቢት 18 የተጻፈ ማንም ያልሰማው ትላንትና በኢትዮጵያ ዛሬ በእኛ ባለንበት የወጣው ፕላትፎርሙ ላይ የሚፈጥረውን ሪያክሽን ለማወቅ ነው። እኛ ደግሞ ለዛ በራ እንከፍትላችሁ። ዝም ጭጭ እዛ ውስጥ ለውስጥ እዛው ለምን ተከራክረው ቄሶቹ እዚህ ሶሻል ሚዲያ ላይ ከሚያወጡት እዛው ለምን ከሌሎቹ ቄሶችና ከወንጌላውያን ጋር ተነጋግረው ድል ለምን አይነሷቸውም ነበር? ኦኬ አሁን ከሌሎች አብያተ ክርስቲያናት ምስባክ ላይ ሄዳችሁ እንዳትገኙ እነሱም መጥተው እንዳይሰብኩ ተብሎ የሚባለው እስካሁኗ ሰዓት ድረስ አሁን ኮንፈረንሶች በተዘጋጁበት የመካነ ኢየሱስ ቤተክርስቲያን አገልጋዮች ላይ ከሙሉ ወንጌል ቤተክርስቲያን ሁሉ ጭምር አገልጋዮች የተጋበዙ ፕሮግራም የተያዘላቸው ሁሉ ጭምር አሉ። ማለት አገልጋዮቹ ውስጥ ለውስጥ በነበረው ስብሰባ ላይ አልተስማሙበትም። ቅር አሰኝቷቸዋል። ትክክል አይደለም ብለዋል አብዛኞቹ ማለት ነው። ስለዚህ ደብዳቤውን ቢጻል አልናገርም። ሰብልዬ አሁን እኮ እንዴ በጣም ነቄነን ያልኩሽ እንዴ እንደውላለን። መደወል ነው። ከምንጩ ነው የምናጣራው። ደብዳቤው ትክክል ነው። ከሄድ ኦፊስ ነው የወጣው። ግን ሲወጣ አደባባይ ላይ እንዲወጣ አልነበረም። ለአገልጋዮች በየውስጥ የተነገረው እንዳትጋብዙ ተብለው። ግን አገልጋዮቹ አልፈው ከሌሎች ማህበረ ምዕመናን በተለይ በዚህ በሐዋርያትና በነቢያት አገልግሎት ላይ መድረኬ ላይ እንዳይቆሙ ብላ የምትላቸው ስላሉ መብቷ ነው፣ ትችላለች። አንዳንዶቹም አጭበርባሪ ነቢያትና ሐዋርያትን ባዮች ስላሉ ማለት ነው። በዚህ እኔ ምስማማለሁ። የነቢያትና የሐዋርያት አገልግሎት እንዳለ ባምንም መካነ ኢየሱስ በዚህ ባታምንም፣ ግን ከሌሎች አብያተ ክርስቲያናት ነቢይና ሐዋርያንን ብለው የሚሉትን ጭምር አይ ግድ የለም ኤርሚያስን እንደዚህ ሪከርድ ለማድረግ እንትን ዶናልድ ትራምፕን እኮ ያደረጉኝ። እኔ ስናገር ሪከርድ ለመቅዳት አንድ ባትሪ የተሰበሰቡ ብዙ ሰዎች ነው ብሎ የሚሉት። ወፍ የለም። ቄሱም ዝም፣ መጽሐፉም ዝም ነው። እዚህ ጋር ኤርሚያስ ዝም ነው የምለው። አለቀ። በሉ ተበተኑ፣ ወደ የቤታችሁ ሂዱ። ኦኬ የማይሰራ ኃጢአትን እግዚአብሔር ይፍታ ብለናል። ሄዱ ተበተኑ። ኤርሜኔ በቪዲዮ ላይ አንተን አይደል ሪከርድ ላይ ያደረጉኝ የመጡ ማለት ነው። እነሱ ይበተኑ፣ ግን እኔ በሰራሁት ቪዲዮ ላይ ቆም ያለው ማለት ውስጥ ለውስጥስ እንደዚህ አይነት ራፌጅ የሆነ ነገር የሆነ ነገር ለምን ተሳሳፉ? እና በዛ ላይ ቆማለሁ። እዚህ ጋር ፋሲሊቴት ላናደርገው እንችላለን። የሰራሁት ቪዲዮ ትክክል ነው። አሁን ይቅርታ ልጠይቅ ነበረ። ይሄ ዝም ብሎ ደብዳቤው ትክክል ነው። ደብዳቤው ላይ ይቅርታ በቃ በሰራሁት ቪዲዮ ላይ ቆማለሁ። ቪዲዮዬም ሪፖስት አድርጉ ጋይስ። መርሲን አትስሟት፣ ሼር አድርጉ፣ ላይክ
አይ ደብዳቤ ትክክል ነው። እኔም አረጋግጫለሁ ለማለት ነው። ኤኒዌይ